መስፈርት ነው እየነገርኳቸው ያለሁት። እሱ እኔ አሁን ይሄ መስፈርት ነው እያልኩ አይደለም፣ ግን የእሱን መስፈርት ከተከተልን ቁርአንን ሪጀክት ማድረግ አለብን እያልኩ ነው። አያችሁ፣ ስለ አይነ ምድር ያወራል ቁርአን። ስለ ሱረቱል ኒሳ ምዕራፍ 4 ቁጥር 43 ላይ ስለ አይነ ምድር ያወራል ቁርአን። ኦኬ፣ ስለ ጉንዳን ያወራል 27ኛ ሱራ ቁጥር 17-18። ስለዚህ እነዚህ አይነት ነገሮችን ስለሚናገር የአምላክ ቃል ሊሆን አይደለም ብለን እንከራከር። ስለዚህ ያነሳው ሙግት በጣም ውሃም ያነሳ ሙግት አይደለም። ስለ ካባ ያወራል፣ ስለምን ያወራል። ስለዚህ የአምላክ ቃል አይደለም ማለት ይሄ በጣም ደካማ ሪፕሬዘንቴሽን ነው ማለት ያንተ ሎጂክ ነው እየተጠቀምን ያለ ነው። ኦኬ፣ ሌላው በጣም በሚገርም ሁኔታ እሱ አሁን ቁርአን የአምላክ ቃል ለመሆኑ ከራሱ ከቁርአን እንጂ ክሌም ያመጣው ኤክስተርናል ማስረጃ አላመጣም። እኔ መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስተርናል ማስረጃ ተጨማሪ ልስጣችሁ። ለምሳሌ እሱ አንድም አላመጣም። ቁርአን የአምላክ ቃል ለመሆኑ ተጨማሪ ማስረጃ አላመጣም። ለምሳሌ የኢያሱ መሰዊያ ተገኝቷል። ላሳያችሁ ማስረጃው። የኢያሱ መሰዊያ ተገኝቷል። መጽሐፍ ቅዱስ የሚናገረው ማለት ነው። ይሄ የኢያሱ መሰዊያ ነው። ጆሹዋስ አልተር ኦን ማውንት ኤባል ኢስራኤልስ ሆሊ ሳይት ቢፎር ሻይሎ። ኢያሱ ምዕራፍ 8 ቁጥር 30 ላይ የምናነበው ታሪክ ተገኝቷል፣ ቃል በቃል ማለት ነው። ሶ መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስትራ ቢብሊካል ማስረጃ አለን። ይሄው የኢያሱ መሰዊያ ተገኝቷል። ኢያሱ የሰዋው መሰዊያ ተገኝቷል ማለት ነው። ተገኝቷል። ሌላ ማስረጃ ስንመለከት እንደዚህ ይላል። ኒው ዲስከቨሪ ቤርስ ዘ ኔም ኦፍ ሄዘካያ፣ የሕዝቅያስን ማህተም የያዘ ማህተም ተገኝቷል። ከዛሬ ስንት ሺህ ዓመት በፊት የነበረ ማለት ነው? ከዛሬ 1800 ዓመት በፊት 715 686 ቢሲ፣ የዛሬ 2700 ዓመት በፊት ሕዝቅያስ ለመኖሩ ማህተም ተገኝቷል። አርኪኦሎጂካል ማስረጃ ነው። ፈጠን ብዬ ነው ማሳያችሁ። ቁርአን የአምላክ ቃል መሆኑን ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ አለ? አንድ የለም። ይሄንን በዚህ ደረጃ ቁርአን የአምላክ ቃል መሆኑን ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ አለ? አንድ የለም። ካለ ያሳየኛል። ኦኬ፣ ሌላ ማስረጃ አልጨምርላችሁ። ሰንባላት ዘገቨርነር፣ ይሄ ሰንባላት ቡላ ይባላል። የዛሬ 2600 ዓመት በፊት የነበረ ማስረጃ ነው። ምን ተብሎ ይነበባል? moreover all these things in a letter were sent to Delaiah and Shelemiah። አያችሁት? ይሄን የነሱን ስም የያዘ አርኪኦሎጂካል ግኝት ተገኝቷል። ሰንባላት ቡላ ይባላል። ያው አርኪኦሎጂካል አንስትሮንግ ኢንስቲትዩት ኦፍ ቢብሊካል አርኪኦሎጂካል ማስረጃ ነው እያመጣው ያለሁት። ሰንበላጥ የሚባል ሰው መጽሐፍ ኤርሚያስ ላይ ያለውን ታሪክ መጽሐፍ ነህምያ ላይ ያለውን ታሪክ ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ ነው። ኦኬ፣ ስለዚህ መጽሐፍ ቅዱስ የአምላክ ቃል ነው ማለት ነው። ሌላ አልጨምርላችሁ፣ አንድ አርኪኦሎጂካል ማስረጃ አልጨምርላችሁ። አንድ ሰዓት ያዝልኝ፣ እያወጣው ነው። አንድ ሰዓት ያዝልኝ አብዱ፣ እያወጣው ስለሆነ ነው። አርኪኦሎጂካል ማስረጃዎችን እያመጣውላችሁ መጽሐፍ ቅዱስ የሚናገረው ነገር እውነት እንደሆነ ታሪካዊ ማስረጃ እንዳለው ፕሩቭ እያደረኩላችሁ ነው። ቁርአን የአምላክ ቃል መሆኑን የሚያሳይ ኤክስተርናል ማስረጃ አለ? እንግዲህ ካለ ይሰጠናል። አንዴ ጠብቁኝ። ከዛሬ 1200 ዓመት በፊት የነበረ አርኪኦሎጂካል ማስረጃ ነው የተገኘ ማለት ነው። ምን ይላል ተመልከቱ። the god loving አኬፕቶስ and to the god Jesus Christ ይላል። ሞኒመንቱ ላይ ምን ይላል? the god loving አኬፕቶስ፣ እግዚአብሔርን የምትወደው አኬፕቶስ has offered the table፣ ይሄንን ጠረጴዛ ሰጥታለች። ለማን? ለአምላክ ኢየሱስ ክርስቶስ to the god Jesus Christ፣ ለአምላክ ኢየሱስ ክርስቶስ as a memorial። የዛሬ 1800 ዓመት በፊት ማለት ነው። የዛሬ 1800 ዓመት በፊት እግዚአብሔር የምትወደው አኬፕቶስ ይሄንን ጠረጴዛ ለማን ሰጥቻለሁ አለች? ለአምላክ ኢየሱስ ክርስቶስ። ኦኬ፣ ሶ ያኔም ቢሆን ክርስቲያኖች ኢየሱስ ክርስቶስን እንደ አምላክ ያመልኩ እንደነበረ አርኪኦሎጂካል ማስረጃ አለ። ይሄን ምኑን ነው ፕሩቭ የሚያደርገው ስንል አንደኛ ቆሮንቶስ ምዕራፍ 1 ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ምን እንደሚል ተመልከቱ። ኢየሱስ ክርስቶስን ይጠሩ ለነበሩ የሚለው ማለት ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ጻድቃን ለመሆን ለተጠሩት ይላል። ሶ በዛ ሰዓት ላይ ክርስቲያኖች የክርስቶስ ኢየሱስን ስም በየቦታው ይጠሩ ነበር። ምን ማለት ነው? ያመልኩ ነበር ማለት ነው። እዚህ ጋር አሁን ጊዜ ስለሌለው እንጂ ሌላ ጊዜ ያሳያችኋለሁ። ይጠሩ የሚለው የግሪክ ቃል፣ ይሄ ኢየሱስ ክርስቶስን ይጠሩ የሚለው የግሪክ ቃል በብሉይ ኪዳን የነበሩ አማኞች ያህዌን በሚጠሩበት መንገድ ነው። በተገኙበት ቦታ ሁሉ ያህዌን የሚጠሩ ነበር ማለት ነው። በብሉይ ኪዳን ያህዌን የሚጠሩ ያህዌን የሚያገለግሉ ማለት ነው የሚያመለክተው። ሌላ ጊዜ ምናልባት ሰዓት ካለኝ በኋላ አሳያችኋለሁ። ስለዚህ በሰዓቱ የነበሩ ክርስቲያኖች ኢየሱስ ክርስቶስን ይጠሩ ነበር። በየስፍራው ኢየሱስ ክርስቶስን ይጠሩ ነበረ።
አምልኮ ይፈጽሙ ነበር ማለት ነው። የእሱን ስም ይጠሩ ነበር የሚለው ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ያለው ቃል ፕሩቭ የሚያደርገው ይሄ ነው። በብሉይ ኪዳን የነበሩ ሰዎች ያህዌን እንደሚጠሩት የያህዌን ስም ኢንቮክ ያደርጉ እንደነበሩት ኢንቮኬሽን ነው የሚያመለክተው። በሳቱ የነበሩ ክርስቲያኖችም ኢንቮክ ያደርጉ ነበር። ስለዚህ ይሄ አርኪኦሎጂካል ማስረጃ መጽሐፍ ቅዱስ የአምላክ ቃል እንደሆነ ያሳያል። ቅድም ያሳያቸው አርኪኦሎጂካል ፋይንዲንግ ምንድን ነው የሚለው? ቱ ዘ ጋድ ጂሰስ ክራይስት ነው የሚለው። ቱ ዘ ጋድ ጂሰስ ክራይስት ኢየሱስ ክርስቶስን ለአምላክ ኢየሱስ ክርስቶስ ይሄን ጠረጴዛ ሰጥተው ነበር። እውነትም ክርስቲያኖች ክርስቶስን ያመልኩ ነበር ማለት መጽሐፍ ቅዱስ እንደሚለው። ሌላው የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። በጣም በሚገርም ሁኔታ የኢያሱ መጽሐፍ ላይ ያነሳውን ጥያቄ ላሳያችሁ። ቆይ አንዴ ቪዲዮ ላጥፋ። የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። ቆይ አንዴ ሰዓት ያዝልኝ አንዴ። 10 ደቂቃ ነው። እሺ ኤቢ 7 መስሎ ከሆነ 10 ነው። ሰዓት ያዝልኝ እያለ ነው። ቆይ አንድ ደቂቃ ያዝልኝ። የኢያሱ መጽሐፍ ማን እንደጻፈው አይታወቅም ይላል። ኢያሱ 24:26 ተመልከቱ። ኢያሱ 24:26 ኢያሱም ይህን ቃል ሁሉ በእግዚአብሔር መጽሐፍ በእግዚአብሔር ሕግ መጽሐፍ ጻፈ። አየኸው? ኢያሱ ምን አደረገ ይላል? ጻፈ። ኢያሱ 24:26 አለቅ ተዘጋ ማለት ነው። ተዘጋ ደቀቅ። ስለዚህ ኢያሱ እነዚህን ሁሉ ነገር በእግዚአብሔር ሕግ መጽሐፍ ጻፈ። ኤንድ ኦፍ ስቶሪ ማለት ነው። ሌላው ደግሞ አንድ ያነሳው ነጥብ አለ። በተቻለ መጠን ለማንሳት እየሞከርኩ ነበረ። የታሪክ መጽሐፍ አለ፣ የጠፉ የታሪክ መጽሐፍ አሉ ይላል። መጽሐፍ ቅዱስ የቱ ጋር ናቸው? እነሱ የእግዚአብሔር ቃል ነው የሚለው መጽሐፍ ቅዱስ እነሱ የእግዚአብሔር ቃል ናቸው ይላል። ያሁን አንተ የጠቀስከው የታሪክ መጽሐፍ ይላል። ያ የታሪክ መጽሐፍ ቃል እግዚአብሔር ነው ይላል። አሁን እንትን ላይ ጠይቀሃለሁ፣ ሴክሽን ላይ Q&A ሴክሽን ላይ ጠይቀሃለሁ። ያ የታሪክ መጽሐፍ የአምላክ ቃል ነው ካለ ታሳየኛለህ። የአምላክ ቃል የሚልበትን ቦታ ካለ ታሳየኛለህ ማለት ነው። ሶ በዚህ ነው መልኩ የሚታየው። ሌላ ምን ጥያቄ ያለ የረሳሁት ዲል ያርኩት የስ ከሁሉም ደግሞ መርሳት የሌለብን ነገር እሱ መጽሐፍ ቅዱስ የአምላክ ቃል አይደለም ሲል አታክ እያደረገ ያለው ቁርአንን ነው። ለምንድን ቅድም እንዳልኳችሁ ምንድነው ቁርአን በእነሱ ዘንድ ያለው መጽሐፍ ያረጋግጣል። ኢንፋክት አንድ የቁርአን አንቀጽ ብቻ አንብቤላችሁ ከዛ በኋላ Q&A ሴክሽን ላይ እንመለከተዋለን። አንድ የቁርአን አንቀጽ ብቻ አንብቤላችሁ ተመልከቱ ምን እንደሚል 5:68 ሱረቱ ማይዳ ምዕራፍ 5 ቁጥር 68 እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁም ዘንድ ወደ እናንተ የወረደውን እስክትሰሩባቸው ድረስ ይላል። ስለዚህ ካለቀሽ ሶሪ እሺ አላወኩም ሶሪ። እሺ በመጀመሪያ ደረጃ ሰዓቴን አስጀምረው። በመጀመሪያ ደረጃ ምንድነው ቅድም አንድ የተናገረው ክሌም ነበር፣ ልብ አድርጉ። እኛ አንደኛ ጴጥሮስ ላይ የተጻፈው ሲጀመር ተጻፈ አይልም ተናገሩት ነው የሚለው። የተጻፈው በማን እንደሆነ አስቲል አይታወቅም። እኛ አሁን ማን ተናገረው ነው እያለን ያለነው እንዴ? እኛ ማና እንደኛ ጥያቄያችን እኮ ጸሐፊው በግል የተናገረውን እኮ አይደለም እያልን እኛ በግል የተናገረው ጸሐፊው ነው። የአንደኛ ጢሞቴዎስ ጸሐፊ ራሱ ነው እኮ ከአባይን አታምጣ ምናምን እያለ እኮ የሚናገረው። ይሄ እኮ እግዚአብሔር እኮ አይደለም የተናገረው። ያኛውማ ነቢያት ሲናገሩት የነበረው ቃልማ ከአምላክ ሰምተው ለሰዎች የሚያስተላልፉ መካከለኛ ስለነበሩ ነው። ዘዳግም 5:5 ላይ ብትመለከት ሙሴ በእግዚአብሔርና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ ነበረ። ኢየሱስም በእግዚአብሔርና በሰው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 2 ላይ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰዎች መካከል መካከለኛ ሆኖ ከእግዚአብሔር እየሰማ ለሰዎች ያስተላልፍ ነበር። እኛ የጠየቅነው የታሪክ መጽሐፍ፣ የትውልድ መጽሐፍ የሚናገሩ መጽሐፍ እና ያዛችሁት ተቃጥሏል። መጽሐፋችሁ የለም ነዷል። ያለው መጽሐፍ ምንድነው? የተበጣጠሰ ብጥስጣሾች ማን እንደጻፋቸው እንኳን የማይታወቁ ፓፒረሶች ናቸው። ፓፒረስ 52ን ብትመለከት ማለት ነው። እነዚህ እሱም የኮፒ ቼን ኦፍ ናሬሽን የሌላቸው ቼን ብሮክን ቼን የሆኑ ማለት ነው። ማን እንደጻፈ ለምሳሌ ተመልከቱ። አሁን ለምሳሌ እዚህ ጋር ብትመለከቱት የመጽሐፍ ቅዱስ መዝገበ ቃላት ላይ ምን ይላል ተመልከቱ። ያው ምን ይላል? የዕብራውያን ጻፊ ማን እንደጻፈው አይታወቅም። ምን አለ? ወደ ዕብራውያን የተጻፈ መልእክት አለ። ዕብራውያን የተጻፈው መልእክት ላይ ምን አለ? ቆይ አንድ ጊዜ ኦኬ፣ ይቅርታ አንዴ አስተካክዬ ላቅርብላችሁ። ምን አለ? ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ጋይስ ማን እንደጻፈው አይታወቅም እንዴ? ማን እንደጻፈው አይታወቅም። እንዴት ማን የጻፈውን መጽሐፍ የማይታወቅ መጽሐፍ ልከተል እችላለሁ እኔ? እንዴት አድርጌ ማለት ነው? ሌላኛው ደግሞ አሁንም የኢያሱን መጽሐፍ አምጥቷል። ኢያሱ ስለራሱ ሞት ነው የጻፈው። በዚህ ቦታ ሞተ፣ በዚህ ቦታ አለቀ ምናምን እንዴ እያልከኝ ያለው እኮ በጣም የሚያስቅ ነገር ነው ሳሚ። ኢያሱ ነው ስለራሱ ሞት በዚህ ሞታ ሞተ እንትና በሞተ ጊዜ በሱ ዘመን ላይ ምናምን እንዴ! ኧረ ተው ምን ሆናችሁ ነው?
በምንም አይነት ሁኔታ ሊሆናችሁ በነገራችን ላይ ማለት ነው። በነገራችን ላይ ጸሐፊዎቹ እንደማይታወቁ እኛ ብቻ ሳይሆን እናንተ ምሁራኖች ራሱ ይናገር። ያው ምሁራን ከተናገሩ መካከል አንደኛውን አሳይቻለሁ። ሁለተኛ ደረጃ እርስ በርሱ እንኳን አይስማማም እንዴ! አንዱ ልጅ ያለውን አንዱ ክርስቶስ እያለ ያቀርበዋል። አንዱ ለምሳሌ ምን አለ? ለምሳሌ ተመልከቱ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ እያለ የሚናገር አለ። እሺ አሁን ስለ እግዚአብሔር ልጅ ያለውን ጉዳይ ተመልከቱ፣ ምን እንደሚል ተመልከቱ። ብቻ ምን እንደሚል ተመልከቱ። ምን አለ? አሁን እዚህ ጋር የማርቆስ ወንጌል ምዕራፍ 8 ላይ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ምን አለ? ጴጥሮስ ምን አለ? እሺ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ማን ነህ አለው? ክርስቶስ ነህ። እሺ ጥሩ። አሁን እንግዲህ እኔ ደግሞ ሌላውን ደግሞ እኔ የማቴዎስ ወንጌል ደግሞ ሲጽፈው ምን አለ? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስምዖንም ጴጥሮስን መልሶ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የህያው እግዚአብሔር ልጅ ነህ አለው ይላል። ድምጽ ይሰማል? ኔትወርክ በጣም ያስቸግራል ነው። ድምጽ ይሰማል? የኔ አይሰማም? ድምጽ ከተሰማ ነገሩ የኔ አይሰማም? ድምጽ ይሰማል? ሰዓት ያዝልኝ አንዴ። ድምጽ ይሰማል? ያንተ ይሰማል። ኢብራሂም ያንተ ይሰማል። ሳሚ ምናልባት ተቋርጦ ከሆነ አሁን ይሰማል። ሳሚ ያንተ ነው፣ ካንተ ነው ችግሩ። ሳሚ ልቀጥል? ሳሚ ልቀጥል ወይ? ቀጥል። ሳሚ ቀጥል። ሳሚ ልቀጥል? እሺ ምን አለ? ልብ አድርጉ። ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኬታ መጣው? ለምንድን ነው የሚሻሻለው? እውነት ያምላክ ቃል ከሆነ ማለት ነው። ዋይ የሚሻሻልበት ምክንያቱ አልገባንም። ተግባባን? የአምላክ ቃል ከሆነ የሚለወጥ የሚገለበጥ አይደለም፣ ከጊዜ በኋላ የሚሻሻልም አይደለም። ተግባባን? በምንም ተአምር ማለት ነው። በምንም አሁን ለምሳሌ ተመልከቱ እዚህ ጋር የማርቆስ ወንጌል ምዕራፍ 3 ላይ ሲናገር ቁጥር 35 የእግዚአብሔርን ፍቃድ የሚያደርግ ሁሉ ብሎ የተናገረውን እዚህ ጋር ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ በሰማያት ያለው የአባቴን ፍቃድን የሚያደርግ ሁሉ ይላል። ለምንድን ነው የሚቀየረው እንዴ? የእግዚአብሔር ከፍ እያደረጉ ነው የሚናገሩት። ባይብል ላይ ዝቅ ያለውን ከፍ ያለውን ዝቅ ያለውን ከፍ ያደርጋሉ፣ ከፍ ያለውን ደግሞ በዛው ያሰብቱና ይሄዳሉ ምናምን። አንደኛ የአምላክ ቃል ለመሆኑ አንደኛው ሌላኛው የጻፈውን በየትኛው በሆነ ሚንስ ብቻ ያሻሽላል፣ አስተካክለው ያመጣሉ ማለት ነው። ተግባባን? ጸሐፊዎቹ አይታወቁም፣ እርስ በርሱ ይጋጫል። የኛ ቁርአንን ብትመለከቱ ግን አላህ Subhanahu Wa Ta'ala ገና ከመጀመሪያው አንስቶ እንደጠበቀው ተናግሯል ቁርአናችን ላይ ማለት ነው። ስለዚህ ባይብል ላይ ብትመለከቱ የባይብል ጉዳይ ብርዘት ላይ ከተመለከትን እስቲ አንድ ልጨምርላችሁ። ለምሳሌ ስቅለት ጉዳይ ላይ እስቲ አንድ ነገር ልጨምርላችሁ። ለምሳሌ እሺ ስቅለት ጉዳይ ላይ በሚነሱ ጥያቄዎች ማለት ነው በጣም በሚያሳዝን ሁኔታ ስቅለት ጉዳይ ላይ ራሱ በጣም ላይክ ኢየሱስን ማስዋሸታቸውን ትመለከታላችሁ። ኢየሱስን ማስዋሸታቸውን መጽሐፍ ገልጠን ነው የምናሳየው፣ እንዲህ በራሳችን አይደለም። ኢየሱስን ማስዋሸታቸውን እናሳያለን። ባይብሉ ትክክለኛ አንድ ጊዜ ያውላችሁ ተመልከቱ ምን አለ? እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከ ገደላችሁት እስከ በራኪዩ ልጅ እስከ ዘካርያስ አለ። ኢየሱስ የተገደለው የበራኪዩ ልጅ ዘካርያስ ነው ብሎ ተናገረ። የተገደለው ግን የዮዳሄ ልጅ የዘካርያስ ሆኖ በመጽሐፈ ዜና መዋዕል ምዕራፍ 24 ላይ ሁለተኛ ዜና ምዕራፍ 22 ቁጥር 21 ላይ ተማማሉበትም በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ በውስጥ በድንጋይ ወገሩታል። የተወገረው ማን ነው? የዮዳሄ ልጅ ዘካርያስ። በዮዳሄ ልጅ በዘካርያስ ላይ መጣለ። ይሄንን ደግሞ ኮንፊርም ሲያደርጉልን የመጽሐፍ ቅዱስ መዝገበ ቃላት የራሳቸው ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ገጽ 213 ላይ ምን ይላል ተመልከቱ። ያጀማ በዚህ ልክ ነው የኛ ቁርአንና የነሱን ባይብል የምትለኩት ማለት ነው። በደንብ ምን አለ እንዴ? ወጣ እንዴ? ለምን ወጣ? የበራኪው ልጅ በ5 ክፍለ ሁለቱም ወጥተዋል። በነገራችን ላይ ሁለቱም ወጥተዋል። አቤልም ወጥተዋል፣ ልጁም ወጥተዋል። ለምንድን ነው የወጡት? እሺ ለጨረሰችን አንዴ ሰዓቱን ያዝልኝ። በቃ ሰዓቱን 5 ደቂቃ ያዝልኝ። ለምንድን ነው የወጡት? ኧረ በጣም የሚገርም ነው ወላሂ። ሆይ ኢብሮ አንተ ኔትወርክ አስቸግሮት ነው ብዬ ልገምት። አጥብታል ኢብሮ
እንዴ የመጀመሪያ ዙሩን አቀለልከው። እኔ ትንሽ ቀለል አድርገህበታል። ብዙም አልጎዳኸውም። ሰው ሁለተኛ ላይ ወገርከው። ጥሩ አይደለም እንዴ ሰው እኮ ትንሽ እያረፈ ነው አይደል የሚከራከረው። ረፍት ማሳጣት ጥሩ አይደለም። ትክክል አላረክም። ለማንኛውም የሚመለስ ከሆነ ይግባ። አይ በጣም የሚገርም ነው። ብቻ ሄዷል ማለት ነው። ኤኒዌይስ እሺ፣ ለማንኛውም እቺን ነገር ይውልኝ ጋይስ፣ አንድ እዚህ ጋር ይውልኝ። ምን እንደምን ምናልባት ገብቶ ከሆነ ኔትወርክ ነው ብዬ ገምታለሁ። ድምጽ ይሰማል? አዎ ኔትወርክ ነው ብዬ ገምታለሁ። ሳሚ ያንተም ድምጽ ይሰማል፣ የኢብሮም ድምጽ ይሰማል። እሺ ቆይ የቱ ጋር ነበር ያቆምከው? ቆይ ኔትወርክ አስቸገረ መሰለኝ። ያ ቆይ እንደገና ያዙልኝ። ሳሚ ድምጽ ይሰማል ጋይስ? ሳሚ ኔትወርክ ያስቸገረ መሰለኝ አይደለ? ድምጽ ይሰማል ጋይስ? ኧረ ትሰማለህ። ወጥተህ ግባ እስኪ። ፍላይት ሞድ አድርግና ተመልሰህ ግባ። እንጠብቃለን። ድምጽ ይሰማል? ፍላይት ሞድ ላይ አድርግና ስልክህን አንድ ጊዜ ከቲክቶክ ወጥተህ ተመልሰህ ግባ። እጠብቃለሁ። አይሰማም ሀቢቢ። አውርደውና ድጋሚ ይመለስ። አይሰማም ሳሚ ንገሩት። ፍላይት ሞድ ላይ አድርጎ አስተካክሎ ይምጣ። አዎ ግን ኢብሮ አሁን ያለህበት ወሳኝ ፓርት ነውና በደንብ አድርገህ ይሄን ፓርት እንዳያስረሳህ። እሺ አይታወቅም፣ አንዳንድ ኔትወርክ እያሉ ሀሳብ ለማስቀየም ሊሆን ስለሚችል የአሁን ሀሳብ በደንብ ሂድበት እንዳረሳ። እሺ ኢምሩ ሰላም አለይኩም። ደህና ና። አንድ ቦታ ነው ያሉት እሱና እዮብ አንድ ቦታ ነው ያሉት ሁለቱም ሊሆን ይችላል። ወላሂ አንድ ላይ ተሰጣጣቸው ያላወቅኩም። ምናልባት አንድ ላይ ተሰጣጣቸው ለማለት ነው። አሁን ነው አንድ ላይ ይወጣል። አይ ይገባል። እሱም ቆይ እስቲ እናስገባለን። ተመልሶ መጥቷል። ሳሚ እዮብ ተመልሶ መጥቷል። ሳሚ አልመጣም። ኦኬ እሺ ኢብራሂም በጣም ይቅርታና ሳሚ ለምን ሪሙቭ አደረገው? ወላሂ ሳሚ ነው ሪሙቭ ያደረገው። ለምን ሪሙቭ አደረከው? እዮብን ለምን ሪሙቭ አደረከው? ሳሚ እንዴ ለምን ሪሙቭ ታደርገዋለህ እንዴ? ሼሞኒ ወላሂ ሼሞኒ ላንተ ኢብራሂም አንዴ ስማኝ እንዴ። አይ በቃ አሁን በቃ ተበላልተናል። በቃ ጋይስ ችግር የለውም። ኢብራሂም እያልካለሁ ሳሚ እዮብ አስወጣው ነው እያልካለሁ። ታዳምጠኛለህ? ወላሂ አስወጣኸኝ ዘን ብላክ አደረከኝ። ኦኬ አንዴ እዮብ ወገኖች አንዴ ሚዩት አድርገው። ኢብራሂም ሀሳብን ግለጽ እያልካለሁ። ሳሚ ተወያዩ ወንድሙን አወረደው ወገኑ አወረደው እያልከኝ ያለው ለምንድን ነው? አዎ ላሳይክ፣ ስክሪንሾቱን ላሳይክ። ለምንድን ነው ከገስት ያወረድከኝ? እዛን ደግሞ ለምንድን ነው ብላክ ያደረከኝ ነው? ሳሚ ነው ያወረደህ። ለምን እኔ ሾሚ ያሳየኝና ሳሚ እኮ ነው ያወረደ። ለምንድን ነው ያወረደ እኮ አሳየኝ። ብሎክ ያደረገኝና ሳሚ ነው እያየሁት አይኔ እያየ ሪሙቭድ እኮ አንተ ሪሙቭ ያደረገ ወንድም ነው የገዛ ወንድም አሳየኝ። ሪሙቭ አደረገ። አረ ድራማ አትስራ። አሳየኝ። በቃ አይ ተው ችግር የለውም። እኛ አሁንም ከመጣ እንጠብቀዋለን። ይሄው እየጠበቅኩት ነው። እኔ በአላህ ስምዬ አልዋሽም። ቲክቶኩም ውይይቱም ይቀርብኛል እንጂ በቃ ይኸውልህ፣ በቃ ተው ችግር የለውም። አንተ ማየትም አይጠበቅብህም። ግን አሁን ወንድምህን ጥራው። ውይይቱ ምን ጥራው? ወንድምህን ጥራው እንዴ! ውይይቱ ምን ችግር የለውም። ኢብራሂም ይመጣል። እሺ በቃ ዝም ብለህ ተቀመጥ። በቃ እሱ ብላክ እናደረገኝ አሳየኝ። ሳሚ መጥቷል። አሁን ከስር ነው ያለው ሳሚ። ኦ ማይ ጋድ! አይ እሱን ጠይቋለሁ ለምን እንዳወረደ። አንተን አይደለም፣ አንተ የምታውቀው ነገር የለም። እሱን ጠይቋለሁ። ቱርክ እያስቸገረኝ ነው። ሶሪ፣ የቱ ጋር ነበር ያቋረጥከው? መጀመሪያ ላይ ያቋረጥክበት ፓርት ላይ እንደገና ቀጠል። ሳሚ ቆይ፣ ከዛ በፊት ሳሚ በጣም ይቅርታ፣ አንተ ነህ ያስወጣኸኝና ብላክ ያደረከኝ። ምናልባት አሳየኝ፣ ኢብራሂም አሳየኝ። ሳሚ እንደሆነ እንዳስወጣኝና ዘንድ ደግሞ ብላክ እናደረገ አባቴ
አሁን ይኸውልህ ወንድምህን እጠብቀዋለሁ። እሱን ለምን እንዳስወረደ ጠይቀዋለሁ። አንዴ እሺ፣ አንተ ሳትሆን እኔ ጠይቀዋለሁ። ለምንድን ያደረጋችሁኝ? ማን ያስወጣው አልገባኝም። ችግር የለውም። አንተ ነህ እያሉ ነው ሳሚ አለ። ነገር ግን ሳሚ ነው ካልክ ኢብራሂም እውነት በጣም ስለሆንኩ ነው። ይኸው እሱ ዛሬ በእግዚአብሔር ስም ይምልና በፈጠረው ስም ይምልና ማን እንዳወረደ ይነግረናል። በቃ ችግር የለውም። አምነዋለሁ። እሺ አስደበኝ። አሁን ፖለቲካ አትስራ፣ ችግር የለውም። ተውት፣ ያውራ ኡስታዝ ያውራ። በቃ ተውት። አልገባኝም። ማን ያስወጣው አልገባኝም። ምንድን ነው ስራት እየደረክ ነው? እየረበሸህ ነው። ምንድን ነው ተመልሶ እየረበሸህ ነው? ኢዮብ ማለት ነው። በነገራችን ላይ ሳሚ እውነት ነው። ኢብሮ አይሰማህም። ኢብሮ አንተን እያየህ አይደለም። ሳሚ ኢብሮ ጋር አትታይም። አንተ ኢብሮ ጋር አትታይም ነው። ስለዚህ አንተ እንደገባህ እሱ አላወቀም። ሳሚ ኢዮብ መጥቶ ነበር። ኢዮብን ያወረድከው አንተ ነህ፣ ለምን አወረድከው እያለ እየጠየቀህ ነው። አላወረድኩትም። ኢዮብን አላወረድኩትም። ለምን አወረድከው? ሳሚ አውርደዋል። አላወረድኩትም። እሺ ችግር የለውም። እግዚአብሔርን በለስ ያው በፈጠረኝ በአምላክ ስም እላለሁ። አላወረድኩም። ድምጽ ይሰማል? ድምጽ ይሰማል። እሺ በቃ አሁን ወደ ውይይቱ እንግባ። በቃ ሰዓቴ ይጀመር። ወደ ውይይቱ ማን ነው ኢዮብን ያወረደው? እኔ እኮ አላወረድኩትም። በቃ ተውት። አንተን አወረደው ብሎ ያሳየኝ፣ ችግር የለውም። በቃ ማንም ያወርደው። አሁን አንተን አወረድከው ብሎ ነው ያሳየኝ። ተው በቃ ችግር የለውም። ሳሚ አሁን ምን እናደርጋለን? አይ ወላሂ በአላህ ስም ነው የምነግርህ። አንተ አወረድከው ብሎ ነው ያሳየኝ። እሺ በቃ ተው። አሁን እኔ እንትኑን አልፈልገውም። አሁን ችግር የለውም። እኔ መቼ አወረድኩ? የቆምኩበት ቦታ አለ። ልቀጥል። ሳሚ እንትኑ ላይ አድርጉት አንዴ። እሺ በቃ አሁን እሺ አላወረድከውም። በቃ እሺ እንቀጥል አንዴ። እሺ አላወረድከውም። በቃ እሺ አላወረድከውም። በጣም እያስቸገረኝ ነው። ኢየሱስ እሺ ይቅርታ። እንቀጥል አንዴ። ኔትወርክ ምናልባት ይዞሃል መሰለኝ። አሁንም ቦታህ ላይ አርጉትና ቦታው ላይ ወይ ደግሞ አንዴ ልቀጥል። እኔ ኔትወርክ በጣም እያስቸገረኝ ነው። ርዕሱ በጣም ተንዛዛ። በጣም እኮ አስተካክለና አለምና አስተካክላ መጣም ሳሚ እጭ አሁን ድምጽ ይሰማል? ሳሚ በደንብ እየሰማንህ ነው። ከቅድም ጀምሮ በደንብ እየሰማንህ ነው። እኛ እየሰማን የእናንተ አይሰማኝም። የእናንተ ይሰማናል። ቀኝ እያበራ ነው። አሁንም አይሰማህም? የእናንተ አይሰማኝም። አሁን እየተሰማኝ ነው። በቃ ይሰማናል። እሺ ቦታው ላይ አድርጉትና እንቀጥል። በቃ አረ ይሰማል። ሳሚ እባክህ እናንተ ጋር ቀስ እያለ ነው የሚደርሰው። በቃ እኔ ሰዓቴ ልጨርስ አንዴ። እሺ አይ ኢብሮ ኢምራን ምን ትላለህ? ወይ ካሜራውን ታጠፋለህ? ከካሜራው ከሆነ ላጥፋለህ። እሺ ካሜራውን ላጥፋለህ ቢያንስ። ኢብሮ በኋላ ነው። ኢብሮ ልንገርህ፣ ይሄ ማለት ነው ፖለቲካ ነው። ከቢቢ እሱ እንዳይቀየር ነው። በቃ ተው። ዋናው የተሰማመውን ቀጥል አንተ። ለቲክቶክ እኮ አዲስ አይደለም። ኔትወርክ ካስቸገረው ፍላይት ሞድ አድርጎ ማብራት እኮ ይችላል አይደለ እንዴ? ፍላይት ታደርገዋለህ፣ ከዛ ድጋሜ ትገባለህ። አሁን ግን አይሰማም። በቃ እሱ የተቀየረ ክርክር ውስጥ እየገባ ነው። ሀሳብ ሊያስቀይሩ ሰው ነው። እባክህን በሀሳቡ ይሰማው ሰው የሚያገባ ነው። እሺ ቢያንስ የአንድ ሰው ይሁንና ኤቢ ቪዲዮ ይዝጋ። በቃሽ። ከዛ በሰዓት ሲደርስ ብቻ ይንገረን። 5 ደቂቃ ላይ ሰዓት ይዣለሁ። ቀጥል። ኦኬ እንቀጥል። እሺ አንዴ ወደኋላ ምን አደርጋለሁ መሰላችሁ? አሁን ሰርቷል መሰለኝ። ሰርቶ መስራት ጀምሯል። ምን አልክ? መስራት ጀምሯል። ሳሚ ጋር አዎ። በኋላ ክርክር እንዳያነሳ ካሜራው ቢከፈት የኤቢ ኖ አይከፈት። ያስቸግራል። ችግር የለውም። እኔ ሰዓት ይዣለሁ። ያዝሽ ኤቢ ያዝሽ። ብሮ ችግር የለውም። ሲያልቅ ነገር አለ እኮ ኤቢ ሰዓት ይዟል። እሱ ሰዓት በቃ ነገር። እሺ ምን አለ መሰላችሁ? እሺ በቃ ጀምርልኝ ሰዓቴን። ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ
ከጻድቁ ከአቤል ደም ጀምሮ በቤተ መቅደሱና በመሠዊያው መካከል እስከገደላችሁት እስከ በራኪው ልጅ ዘካርያስ አለ። ኢየሱስ የተገደለው የዘካርያስ ልጅ የበራኪው ልጅ ዘካርያስ ነው ብሎ ተናግሮ መጽሐፉ ግን የተገደለ የሚለው ማንን ነው? ሁለተኛ ዜና 24 20 እና 21 ላይ በዮዳሄ የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ አለ። ስለዚህ ምን ብሎ መጣ ሲነግራቸው ምናምን በቃ ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ በድንጋይ ወገሩት አለ። በቃ ምንድነው አሁን ይሄን ኢየሱስ ለመሳሳቱ ግልጽ የሆነ መረጃ ኢየሱስን አሳስተውታል፣ አስዋሽተውታል የባይብሉ ሰዎች። የመጽሐፍ ቅዱስ መዝገበ ቃላት ላይ ገጽ 213 ላይ ምን እያለ ይናገራል? ከራሳቸው መረጃ የበራኪው ልጅ በ520 ክፍለ ማነው ከክርስቶስ ክፍለ ማነው በፊት ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱን ስራ እንዲፈጽሙ አይሁድ አነሳሳቸው። ዕዝራ 5:1 ጠቅሶ ማለት። አሁን ጉዳዩ ግን በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ የተጠቀሰው የበራኪው ልጅ ቢሆንም ነገሩ ግን ስለ ዮዳሄ ልጅ መወገር ያሳስባል። ምናልባት አንድ የድሮ ዘመን ጸሐፊ የአባት ስሙን ለውጦ ይሆናል። ለውጦ የማንን ቃል ነው የለወጠው? ጋይስ የማን ቃል ነው የተለወጠው? የእግዚአብሔርን ቃል እንግዲህ እውነት የአምላክ ቃል ነው ብለው ካሉን የተለወጠው የማን ቃል ነው? የማን ቃል ነው? ይሄንን ትመልሱልናላችሁ ማለት ነው። ኢየሱስን በዚህ ልክም አስዋሽተውታል። ይኸው ምንድነው ያለው? ልብ አድርጉ። ለውጦ ይሆናል አለ። ለውጦ ይሆናል። አንድ የድሮ ዘመን ጸሐፊ ማለት ነው። ለዛ ነው እኛ የአምላክ ቃል ነው ስትሉን በቃ አይደለም ብለን የምንከራከራችሁ። ምክንያቱ ራሱ ይሄ ነው ማለት ነው። አንደኛ እሱ ነው። ሁለተኛ እስቲ ለገላላችሁ ራሱ ለምሳሌ ማርቆስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነው ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ ተናገረ። ምንድነው ያለው? ይህ ሰው በእውነት ምንድነው ያለው? ጻድቅ ነበር ብሎ ተናገረ። እሺ የጻፊን እኔና አሁን ደግሞ የማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ ምን አለ? በዚያን ጊዜ በአንጻሩ የቆመው የመቶ አለቃ እንደዚህ ብሎ ጮኸ አለ። ነፍሱን እንደተወ ሰጠ እንደሰጠ ባየ ጊዜ ይህ ሰው በእውነት ምንድነው አለ? ጻድቅ ነበር እንዳያለው የእግዚአብሔር ልጅ ነበር አለ። የትኛውን ነው ያለው? እንቀጥል። ማቴዎስ ወንጌል ደግሞ ሲጽፍ ቁጥር ምዕራፍ 27 ላይ ያለው ምን አለ? ምዕራፍ 27 ቁጥር 54 ላይ ምን አለ? ይህ በእውነት የእግዚአብሔር ልጅ ነበር አለ። እሺ ጥያቄው ይህ በእውነት የእግዚአብሔር ልጅ ነበር ነው ያለው ወይስ ይህ በእውነት የእግዚአብሔር ልጅ ነው? እሺ አሁን ይሄኛው አንድ ነው። ይህ በእውነት ጻድቅ ነበር የትኛው ነው የተናገረው? በቅጡ እንኳን አያውቁም ስንላችሁ እኮ ግልጽ ነው መረጃ ስናመጣ። ተግባባን? ስለዚህ ባይብል የአምላክ ቃል ነው ስንል እርስ በእርሱ የማይስማማ አንደኛው ሌላኛውን የሚጻረር ትክክለኛ ያልሆነ መጽሐፍ ነው ማለት ነው። ተግባባን? ሌላ ደግሞ ልስጣችሁ አንድ ልጨምራላችሁ። ስንት ደቂቃ አለኝ? ሰዓት ንገረኝ አንዴ። ስንት ደቂቃ አለኝ? ከማን አቡ ቶሎ በል ሰዓቴን ንገረኝ። አንድ ደቂቃ ነው። ስንት ደቂቃ? አንድ ደቂቃ አለኝ። በአንድ ደቂቃ ውስጥ ቢያንስ 2 ግጭቶች። እሺ ቢያንስ ስንት ነገር ላሳይ እችላለሁ መሰላችሁ? እሺ አዎ፣ እስቲ ይሄንን ላሳያችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ይህ የአይሁድ ንጉስ ነው ተብሎ በግሪክ ቋንቋ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእሱ ላይ ነበር አለ። ምንድነው የተጻፈው? ይህ የአይሁድ ንጉስ ነው ተብሎ ነበረ። ክሱ ራሱ ማለት ነው። ማነው ጽሕፈቱ ማለት ነው። እሺ ምን አለ? ያው የክሱ ጽሕፈት አለ። የሉቃስ ላይ ያለው እንግዲህ የአይሁድ ንጉስ ነው። ሁለተኛው ደግሞ የማርቆስ ጸሐፊ ምን አለ? ምዕራፍ 15 ቁጥር 26 ላይ የክሱ ጽሕፈትም የአይሁድ ንጉስ የሚል ተብሎ አለ ተጽፎ ነበረ። የአይሁድ ንጉስ ነው እሺ የሚልና የአይሁድ ንጉስ የሚል። እሺ ጥሩ። ሶስተኛው የማቴዎስ ወንጌል ምዕራፍ 27 ቁጥር 37 ላይ ይህ ኢየሱስ የአይሁድ ንጉስ ነው። ጥያቄው ምን ጠይቀው? ይህ ኢየሱስ ነው የሚለው ክሱ ወይስ ይህ የአይሁድ ንጉስ ነው የሚለው ወይስ ይህ የአይሁድ ንጉስ ነው የሚለው? አንድ ቦታ መስማማት የላቸውም ነው የምላችሁ። እዚህ ጋር ደግሞ የመጨረሻ የኢየሱስ ንግግር ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተፈጸመ ብሎ ተናገረ። በመጨረሻም አለ። ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ደግሞ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ተናገረ። ተፈጸመ ነው ያለው ወይስ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ነው ያለው? የትኛውን ልብ አድርጉ። ባይብል እርስ በእርሱ የማይስማማ ሰዓት አናገራችሁ። እሺ ድምጽ ይሰማል? ይቅርታ። አዎ ይሰማል። አልሰማሁም ነበረ። ኔትወርክ በጣም እያስቸገረኝ ነበር። አክቹዋሊ ግማሹንም ያንተን ጥያቄ አልሰማሁትም። ድምጼ ኔትወርክ በጣም እያስቸገረኝ ነው። ያንተን ጥያቄዎቹን ግማሾቹን አልሰማኋቸውም። ሰው በየቻልኩት ድምጽ ይሰማል ጋይስ?
አዎ በደንብ ይሰማል። አዎ ኧረ እንደዚህ ድምጽ ይሰማል። ሳሚ ምንድን ነው ባላ ድምጽ ይሰማል ጋይስ? አዎ ይሰማል። ኧረ ትሰማለህ ሳሚ? እንዴ በደንብ ይሰማል። አይ ልጄ እንኳን እያለቀሰ ነው ጉዳዩ ማለት ነው። ኧረ ሳሚ እንዴ! ኧረ ሳሚ ሼም ነው። በነገራችን ላይ ወንድሜ ኢብራሂም አንድ ነገር ልበልህ። እሺ ይዞ የመጣውን ነገር ጨርሷል መሰለኝ ሳሚ። ማስረጃ ነው ብሎ ይዞ የመጣውን ነገር በመጀመሪያው ዙር የጨረሰ ይመስለኛል ሳስበው። ኡስታዝ እንግዲህ እኔ ግራ ገብቶኛል። እንዴት ነው? ለማንኛውም ጀዛከላሁ ወላሂ አላህ ምስክሬ ነው። ወላሂ አላህ ምስክሬ ነው። በጣም ነው የኮራሁብህ። አላህ ይጨምርልህ። በጣም ደስ ብሎኛል። አሚን። መልስ መስጠት ብቻ ሳይሆን መጠየቁንም ትችልበታለህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አላህ ይጨምርልህ ብያለሁ። እኔ ልውጣና እስቲ እንቅልፌን ላጣጥም። እኛ ጋር ወደ ኮሊት እየተጠጋን ያለ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። መጀመሪያም ስትጀምር ቁል ጃአል ሐቁ ወዘሀቀል ባጢሉ ኢነል ባጢለ ካነ ዘሁቃ ብለህ ነበር የጀመርከው። አንተ እንዳልከው ሐቅም ተገለጸ፣ ባጢልም ደግሞ ተወገደ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ኡስታዛችን ጀዛከላህ ኸይር፣ አላህ ይጠብቅህ። መልካም እንቅልፍ ይሆንልህ። አሚን። አላህ ኢንሻአላህ መልካም እንቅልፍ። ሰላም አለይኩም። ተስፋ አድርግ ደስ የሚል ነገር ካየው ቢኢዝኒላህ ኢንሻአላህ። ወአለይኩም ሰላም። ኢምሩ ምን ትላላችሁ? ድምጼ ይሰማል እንዴ? ይሰማል። አቡበከር እየቆየ ነው መሰለኝ የሚደርሰው